ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጅን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካ ወደ ኋላ ከሆነ የምትሄዱት ወደፊት መሄድ ትጀምራላችሁ። በመቀጠል እሙሙሽን ፕላስተር ለጥፈሽበት ይዘሽ መጣሽ። በዚህ ሰዓት እጅግ በጣም አሳዛኝ የተባለ ዜና ተሰምቷል። ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። አሁን ተሽሎኛል፣ በጥሩ ደረጃ ላይ እገኛለሁ። ጸሎት ላረጋችሁልኝ፣ ለለመናችሁልኝ ሁሉ ከልብ አመሰግናለሁ። ተቦበት ነው ሰግጥ የሚለው ሙዚቃ የወጣው ወይስ መጀመሪያ ሙዚቃውን ሰርተሽ መጨረሻ ላይ ነው ወደ ሰግጥ ሄድሽ? አልታሰበበትም። ባጋጥ ድንግል ነኝ። እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ሰዓታችንን ጠብቀን የተለያዩ መረጃዎችን ፈገግ የሚያሰኘው ቁም ነገር የምታገኙባቸው ሀሳቦችን አሰናድቼላችሁ ይዤ ብቅ ብያለሁኝ። እንግዲህ ዛሬው እጅግ በጣም የሚያሳዝን መረጃ ወጥቷል። እንግዲህ ወንደሰን አውራሪስ ሁላችሁም ታውቁታላችሁ፣ ተዋናይና ኮሜዲያን ነው። እሱም እንግዲህ ማረፉ ተገልጿል። ነፍሱን በአጸደ ገነት እግዚአብሔር አምላክ ያኖርልን ብለን እንግዲህ ሌሎች ጉዳዮችን ወደ እናንተ የማደርስ ይሆናል። እንግዲህ አቦነሽም ደግሞ አሁን ላይ በሙሉ ጤንነት ላይ እንደምትገኝ ተናግራለች። እንዲሁም ደግሞ በቲክቶክ አዋርድ ላይ አዶናይን ደበደበ የተባለው ሰው ራሱ ቃል በቃል አዶናይን እኔ ልደበድብ አልሄድኩም ብሎ ያለውን ነገር በደንብ ተናግሯል። እሱንም አብረን እንመለከታለን። እንዲሁም ደግሞ በቲክቶክ አዋርድ ላይ የተለያዩ በጣም እጅግ በጣም ከኛ ስርዓት የወጡ እርቃን ማለት ይቻላል እርቃን በቲክቶክ አዋርድ ላይ የተገኙ ሰዎች አሉ ብል ምንም ማጋነን አይሆንም። እነዚህን ጉዳዮች አብረን እንመለከታለን። ወደ ቪዲዮ ወስዳችኋለሁ። ይህን ቻናል ሰብስክራይብ ማድረግ ብቻ እንዳዘነጉ፣ ላይክ እያደረጋችሁ አብራችን ቆይታ እንድታደርጉ እየጠየቅኩኝ ወደ ቪዲዮቹ እንገባለን። አዋርድ በመሰረቱ ምንድነው? አዋርድን መዝገበ ቃላቱ ላይ ሲያሰፍረው አዋረደ፣ ተዋረደ፣ ተወራረደ አይሆንም። ወደ ቁም ነገሩ እንመለስ። እንግዲህ የዘንድሮ የ2025 ቲክቶክ ክሬቲቭ አዋርድ ላሸነፋችሁ ለቲክቶከሮቻችን እንኳን ደስ ያላችሁ። ቲክቶክ ምን ያክል እንደሚያለፋ እናውቃለን። የልፋታችሁን ውጤት ነው ያገኛችሁት። በጣም የሚገርመው እዚህ ቲክቶክ ክሬቲቭ አዋርድ ላይ ያየናቸው አለባበሶች እውነት ባህላችንን ወጋችንን የሚገልጹ ባጀብ ነው የሚያሰኙ። ጭራሽ እሙሙሽን ፕላስተር ለጥፈሽበት ይዘሽ መጣሽ። የተወደደ ዱርዬ ቦዘር የተበነከተ ይመስል ጭራሽ ለብደሽ ይዘሽ መጣሽ። የእስር ቤት ካቦ መስለሽ። እንዴት ነው ነገሩ ወገን? ጋጠ ወጥ ህገ ወጥ ወጥ በወጥ የሚያሰኝ ነውና በጣም የሚገርም አለባበስ ነው የለበሳችሁት። በጣም ያሳፍራል። ጎበዞች በርቱ። ወደፊት ብዙ ዋልጌዎችን እንደምናፈራ ያሳውቃል አይደል? አዎ። በዚህ መሃል ማመስገን የምፈልገው ባህላችንን ክብራችንን ጠብቃችሁ በስነ ስርዓት ለብሳችሁ አምራችሁ ለተገኛችሁ ላስከበራችሁን ሁሉ ዘላለማችሁን ክበሩልን። እንዲሁም የነጭ ነጫጭባ ባህልን ይዛችሁ መጣችሁ እዚህ ስታንጸባርቁ የነበራችሁ ያዋረዳችሁን ሰው አይረገምም፣ ግን እድሜ ልካችሁን ስትዋረዱ ብትኖሩ አይቆጨኝም። ይበል የሚያሰኝ ነው። አንተ እንደው ብሞት አይሻለኝም እንጂ ከምለብስ። አዋርድን ጨምሮ የአዋርድን አዘገጃጀት የወሰድነው ከውጭ ሀገር ነው። ብልጥ ከሆንን የውጭ ሀገር አዋርድ አዘጋጆች ከኛ ለምን ባህልን እንዲቀስሙ አናደርግም? ካለባበስ ጀምሮ የባህል ልብሳችንን እኛ ያላከበርነው ማን ነው የሚያከብርልን? በስተመጨረሻም ተሙዬ ቲክቶክ ክሬቲቭ አዋርድ አልተመረጥክም እናሳ ስላችሁ በቃ ገጠር ግባ ላላችሁኝ ይሄው ገጠር ገብቻለሁ። ምን አለኛ ሀገሬ። አሁን ይሄ ምንድነው የሚባለው? እባካችሁ ይሄንን ቪዲዮ ለኢትዮጵያ ቲክቶክ አዋርድ አዘጋጅ ለሆኑ አካላት እስቲ አድርሱልኝ። ትላንትና የኢትዮጵያ ቲክቶክ አዋርድ ፕሮግራም አዘጋጅታችሁ ነበር። ይሄ ፕሮግራምም በአርቲስት ቲቪ ቀጥታ ላይቭ እንዲተላለፍ አድርጋችኋል። ከህፃናት ልጆቹ ጋር ሆኖ ይሄንን ፕሮግራም የታደመ እጅግ በጣም ብዙ ሰው አለ በየቤቱ ማለት ነው። ከዚህ አንፃር እንደነዚህ አይነቶችን ትላንትና አይተናቸዋል። ምናልባት ትልልቅ ሰዎች ማስተዋል ስለሚችሉ ታዝበዋት አዝነውባት ሊያልፉ ይችላሉ እና ህፃናት እንደነዚህ አይነቶችን ሲያዩ ምን አይምሯቸው ላይ የሚቀረጽ ይመስላችኋል? ሲቀጥል ያለ ሀፍረት በዚህ መንገድ እርቃንሽን በዚህ ፕሮግራም ላይ የተገኘሽው እህታችን ማለት ነው በትላንትናው አዋርድ ላይ ልክ ባንቺ እድሜ ያሉ ወጣት እህቶችሽ ወንድሞችሽም ጭምር በመልካም ነገር በአሸናፊነት በዚህ መድረክ ላይ ሲታዩ እንዴት አንቺ በተቃራኒው በብልግና ለመታየት ደፈርሽ? እንደ ነጮቹ ራሱ በጣም ጥቂቶች ናቸው በዚህ መንገድ የሚታዩት።
እነሱም የታወቁ የሰይጣናዊ ነገር የሚከተሉ አይነቶች ናቸው። በመጨረሻም የኢትዮጵያ ቲክቶክ አዋርድ አዘጋጆች ይሄ የኢትዮጵያ ቲክቶክ አዋርድ ከኢትዮጵያዊነት ያፈነገጡ እኛን ኢትዮጵያዊንን የማይገልጹ ነገሮች እዛ ፕሮግራም ላይ እንዳይደረጉ የራሱ የሆነ ህግ ሊኖረው ይገባል ብዬ አስባለሁ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። ምንድነሽ ግን ኢቫን የምትባይ ሴትዮ? ምን አንቺ ምንድነሽ? ቆይ እኔ በጣም ምንድነው ያረግሽው ልብስ? እሺ ኮቱ የፋዘርሽ ነው እንበል፣ እዚህ በጎን ጡትሽ ምናምን የምር ይሄ ዝናብ የመታው አር መስለሽ፣ በዛ ላይ ሱሪሽ ፓንትሽ ምናምን ይሄ ልጅ እያለን ቆቀር ቤት ጮርናቄ ቤት ስንገባ ባለጫሌ ይበራል እሱን የመሰለ አርገሽ። አረ ያንቺ ስግለጉድ ነው። አረ ከምትሰሪው ከምትሸጪው መጋረጃ ላይ ቆርጠሽ ሰፍተሽው ነው። ማን ይሰራልሽ? እንትን ውስጥ እንዴት ገባሽ? ቆይ ራይድ ውስጥ ወይ ትራንስፖርት ውስጥ እንዴት ነው የምትሄጂው? ግማቱንስ እንዴት ቻሉት? እንደዛ ክፍት ሆኖ ብብትሽ በዚህ በኩል ከታች ሙሙሽ ክፍት። አይ በስማ ምን ጉድ ነሽ? ሼር ኮፒ ሊንክ አድርጋችሁ አርሱላት። እንደዚህ አይነት ሰው ጋብዙ። ዘንድሮማ ልብሱ ይለያል። አብዛኛው የጌ ነው የሚመስለው። አንዱ ቀይ አርጎ ቀዩ አውፍን መስሎ ይመጣል። አንደኛው እዚህ ጋር አንብርቱ የሚያሳይ ከዛም በኋላ የሴት ቦርሳ አርጎ ይመጣል። አላማችሁ ምን እንደሆነ እኔ እንጃ። አለባበሳችሁ በስማ ኮራሪማ ነው የሚመስሉት። ሼር ኮፒ ሊንክ አድርጉላችሁ። በዚህ ሰዓት እጅግ በጣም አሳዛኝ የተባለ ዜና ተሰምቷል። ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። ብዙዎቻችሁ የምትወዱት የምታደንቁት እጅግ ሳቂታው ወንደሰንም በዛሬው ዕለት ህይወቱ ማለፉ የተሰማ ሲሆን ከልብ ህመም ጋር ተያይዞ እንደዚሁ ህመም እየተሰማው እንደነበር ተሰምቷል። ታዲያ ዛሬ ላይ ህይወቱ እንዳለፈ ነው የተሰማው። የቀብር ስነ ስርዓቱም ታዲያ የሚፈጸምበት ቀን በቅርቡ እንደሚታወቅ ተገልጿል። እጅግ በጣም ያሳዝናል። ለሙያ አጋሮቹ፣ ለአድናቂዎቹ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። የሚያሳዝን ነገር ሰማሁ። በጣም ያሳዝናል። ወንድዬ ማለት በቅርቡ ተገናኝተን ስራዎችን እንደምንሰራ ጭምር አውርተን ነበር። የተለያዩ ከባድ ሐዘን። ነፍስ በሰላም ትረፍ። እንግዲህ ቤተሰብ የቀብሩ ሁኔታ አልታወቀም፣ የት እንደሚቀበርም አልታወቀም። ሲታወቅ እነግራችኋለሁ። ወንድ ነፍስ በሰላም ትረፍ። ተሰባሪ አያችሁ፣ እኛ ሸክላ ነን። በት ነው ሰግጥ የሚለው ሙዚቃ የወጣው ወይስ መጀመሪያ ሙዚቃውን ሰርተሽ መጨረሻ ላይ ነው ወደ ሰግጥ ሄድሽ? አልታሰበበትም። በአጋጣሚ ነው። አጋጣሚው ነው። እኔ ቃሏን ውስጥ የነበረች ማለት አዶናይ በጣም ነው የምወደው፣ በጣም ነው የማደንቀው። ንግግሮቹ ሁሉ ማለት የሚናገራቸውን በተለይ ለወጣቱ ጥሩ ነገር ነበረውና ከዛ ሰግጥ ምትል ተደንቄ በጣም በቃ በደንብ ውስጤ ገብቷል ማለት ነውና በተለይ ደግሞ ትርጉሙም አዶናይስ በደንብ አድርጎ ሲገልጸው እንጃ በአጋጣሚ ምን እንደሆንኩኝ ራሱ አላውቅም። በእውነት ለብቻው ይገባ ይመስላል። ሙዚቃው አልቋል። ትንሽ ፓርት ናት። አዎ ትንሽ ቦታ ላይ ማስጨፈሪያው ላይ እንደ አቤት አቤት ምናምን እንደዛ ነገር ነው የተጠቀምኩበት። ከዛ ግን ያው ሰውም እግዚአብሔር ይመስገን ወደደው ይመስለኛል። አሁን የዘረ ሰግጥ ነው የምትባይ። አዎ ስሙን እኔ እንኳን ስጠራ በጣም ሰግጥ ነው ያልኩት። አሁን ስሙ ትንሽ ይከብዳል። የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም
ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይ ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን ያሉ እያናፈሱ ያሉ ሰዎች አሉ፣ በጣም በሚገርምና በሚደንቅ ሁኔታ። እኔ ግን አዶናይ ወንድሜ ነው፣ ምንም የሚያገናኝ ነገር የለም፣ ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም፣ አጣታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። ቲክቶከር አዶናይ አክሱም ደርሻለሁ እያለ ነው። እስቲ ወደ ቪዲዮ መተናል። ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ መተናል። ሳንተኛ ወዲያውኑ ከነሱፌን የመጣው የታባቱ እሺ አንዴ ሞ ቤተክርስቲያን ባማ ሀንሻ እሺ ሰላም አለን Thank you. Thank you. እሺ ደግሞ ሀንሻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጣሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ ጫማ ካውጻ ደዚያ ልውሽት ናት ነው ማርያም ሲል ራሱ እንባዬ ሲተናነቀኝ ብታይ ማርያምን አመን ማርያም ሲል እንባዬ ንቅ እያደረገኝ ዛሬ ማርያም ነው እና ትላንትና የቲክቶክ ክሬቲቭ አዋርድ ውድድር ነበረ። አዶናይ አሸንፏል። ደስ ብሎኛል እና መልካም ምኞትሽን ግለጭለት። አስገልጨለት እና አሁን አሸነፈ አይደል? ኦሬዲ አሸነፈና አሁንም ደግሞ ይጨምርለት እናቴ መቤቴ ከጎኑ ትሁን። ማርያም ሲል ራሱ እንባዬ ሲተናነቀኝ ብታይ ማርያምን አመን ማርያም ሲል እንባዬ ንቅ እያደረገኝ አሁን የሰራት እዛ መድረክ ላይ እኮ ያሸነፈ አዶናይ አይደለም። እመቤታችን ቅድስት ድንግል ማርያም የዋዜማዋ ቀን ራሷን ያሸነፈች ማርያም ሲል እናቴ ሲያሳዝን እመቤቴን እንባዬ የተናነቀኝ በጣም አሁንም እንባሽ የተናነቀሽ ነው። አዶናይ እቺን ሴትዮዋ ማግኘት አለበት። በቃ ያገኝሽ ላገናኝሽ ተፈልጋለሽ ማግኘት ከፈለገኝ ያገኘኝ እንግዲህ የፕሪቶሪያው ስምምነት አስመልክቶ የአክሱም ጽዮን በዓል ላይ መልእክት ያስተላለፉት ብፁዕ አቡነ ሰላማ ስምምነቱ ተግባራዊ ያለመደረጉ የትግራይን ሕዝብ ችግር የበለጠ አሳሳቢ አድርጎታልና ዓለም አቀፉ ማህበረሰብ ጫና ሊያደርግ ይገባል ሲሉ መልእክት ያስተላለፉ ሲሆን ጄኔራል ታደሰ ወረደም ተመሳሳይ መልእክት አስተላልፈዋል። በዓሉን በድምቀትና በአማረ መልኩ ተከብሮ ውሏል። በአሁኑ ሰዓት ማሳሰቢያ ወጥቷል። እነዚህ ፕሌኖች በስራ ላይ እንዲያውሉ በፍጥነት ግራውንድ እንዲደረጉና ኤርባስ ተመላሽ በመሆን ሜንቴናንስ እንዲያደርጉ እንግዲህ በአሁኑ ሰዓት ማሳሰቢያ ወጥቷል ማለት ነው። ስለዚህ ነገር ልንገራችሁ፣ እኛስ ኢትዮጵያን ኤርላይንስ የዓለማችን እጅግ በጣም ታዋቂ የሆነውና የአፍሪካ ኩራትና የኢትዮጵያ ኩራት የሆነው ኢትዮጵያን ኤርላይንስ እነዚህን ፕሌኖች ይጠቀማሉ የምነግራችሁ ይሆናል። ነገር ግን በአሁኑ ሰዓት ኤርባስ እንደተናገረው ከሆነ እነዚህ ፕሌኖች ስፔሲፊክሊ ኤርባስ የሚያመርታቸው A320 የተባሉ ፕሌኖች አገልግሎት ላይ እንዳይውሉ ምክንያቱም ደግሞ እንከን ስላጋጠማቸው ነው የሶፍትዌር አፕዴት ስለሚያስፈልጋቸው ነው ከሰን ራዲሽን ጋር የተገናኘና እንዲሁም በሶፍትዌራቸው ላይ ችግር ስላጋጠማቸው ወዲያውኑ ወደ ካምፓኒው ተመልሰው ሜንቴናንስ እንዲወስዱና አፕዴት እንዲደረጉ እንግዲህ የራሱ ካምፓኒ የሆነው ኤርባስ ትዕዛዝ አስተላልፏል። በዚህ ምክንያት እንግዲህ ወደ 6000 የሚጠጉና የኤርባስ ምርት የሆኑ A320 የተሰኙ ፕሌኖች ምንም አይነት አገልግሎት እንዳይሰጡ ግራውንድ እንዲደረጉ ተወስኗል። ይህም እንግዲህ በኢንተርናሽናል በሆኑ ፍላይቶች ላይ ትልቅ የሆነ መስተጓጎል የሚፈጥር ይሆናል። ነገር ግን የዓለማችን ኩራት የሆነውና የኢትዮጵያ ኩራት በተጨማሪም የአህጉራችን ኩራት የሆነው ኢትዮጵያን ኤርላይንስ እነዚህን ፕሌኖች አይጠቀምም። እንዳገኘሁት መረጃ ከሆነ በአብዛኛው የቦይንግ ምርቶችን የሚጠቀም ሲሆን የኤርባስ ምርቶችን ደግሞ ማለትም አሁን የተጠቀሰውና እንዲመለስና ሜንቴን እንዲደረግ የተጠየቀው A320 የተሰኘውን የኤርባስ ምርት እንግዲህ የኢትዮጵያን ኤርላይንስ አይጠቀማቸውም። የሚጠቀማቸው እንግዲህ ከA350 ጀምሮ ያሉትን ነው። ስለዚህ የኢትዮጵያን ኤርላይንስ እንግዲህ ቀድሞ አስቦት ይሁን አይዶን ነው። ነገር ግን እነዚህን ፕሌኖች ስለማይጠቀም እንግዲህ ብዙ መስተጓጉል አይፈጠርበትም ተብሎ ይታሰባል ማለት ነው። እንደምትመለከቱት የኢትዮጵያን ኤርላይንስ ብዙ በመግዛት የሚታወቅ ቢሆንም ነገር ግን እነዚህን ማለትም
ማለትም A320 የተባሉ ፕሌኖች እንግዲህ ኦን እንደማያደርግ በአሁኑ ሰዓት ታውቋል ማለት ነው። ስለዚህ አትጨናነቁ። ነገር ግን በዓለም ላይ የሚገኙ ኤርላይንስ ካምፓኒዎች እንግዲህ እጅግ በጣም ውጥረት ውስጥ ገብተዋል። በዚህ ምክንያት ብዙ ፍላይቶች ይስተጓጎላሉ ተብሎ ይታሰባል ማለት ነው። ወደ 6 የሚቆጠሩና ብዙ ሰዎችን በማጓጓዝ የሚታወቁ ፕሌኖች እንግዲህ አት ዘ ሴም ታይም ግራውንድ እንዲሆኑ ተደርገዋል፣ ለሜንቴናንስ ተጠርተዋል ማለት ነው። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መመለስ ይሆናል። አመሰግናለሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። እሺ የዛሬ ኖሚኒዎች አሁን ተሽሎኛል፣ በጥሩ ደረጃ ላይ እገኛለሁ፣ ጸሎት ላረጋችሁልኝ ለለመናችሁልኝ ሁሉ ከልብ አመሰግናለሁ ስትል ዘማሪት አቦነሽ አድነው መናገሯን በተለያዩ ሚዲያዎች እየተነገረ ነው የሚገኘው። ካሁን በፊት በጣም ታማ ሆስፒታል ውስጥ ጸልዩልኝ፣ ጸሎት አድርጉልኝ ብላ ነበር። ዛሬ በተሰማ ዜና ደግሞ ተሽሎኛል፣ ሁላችሁንም አመሰግናለሁ ስትል መልእክት አስተላልፋለች። ይቅርታ ከሶሻል ሚዲያ ነበር መደውለው። ማውራት እችላለሁ? እሺ ኃይሌ ኃይሌ እሺ ስለ አንድ ልጅ እናንተ ቻሌንጅ ሰጣችሁት፣ የእናንተን ቻሌንጅ ተቀላቅሎ ቪዲዮ ይሰራ ልጅ ነበረ እና ያ ልጅ ደግሞ እጅግ በጣም ማለት ይመስለኛል የዝቅተኛ ኑሮ እንትን ያለው ልጅ ነውና ግን በጣም ቫይራል የወጣ ቪዲዮ አለ። በጣም ከፍቶት እያለቀሰ እና ለምን ማለት እናንተ ሰፖርት አላደረጋችሁትም? የእናንተን ምርትን ያስተዋወቀውና ለምን እንደዚህ ማድረግ ተፈለገ? ይቅርታ የልጁ ስም ሱራ ነው የሚለው ቱራ ዘግቶብሻል። እኔ ነኝ በጆሮ የነካሁት መሰለኝ። እሱ ነው የዘጋው። ስሙን ስትጠሪ ከአንዳንድ ዘግቶታል። ኖ እየደወለ ነው። ጆከር የሆነ ነገር ነክቶ ደወለ ራሱ። እኔ መልሼ እየደወልኩልህ ነው። ላውድ አድርጊው። ላውድ ሄሎ 4000 ሰው እየሰማ ነው። በይው መጀመሪያ ይቅርታ 4500 ሰው እያዳመጠክ ነውና ሱራ ይባላል ልጁ። ስለናንተ የፓስታ እንትና ማስታወቂያ ሰርቶ ነበር እና ስለሱ ልጅ ነበር። እጅግ በጣም ትላንትና በነበረው አዋርድ ላይ የፓስታው ስምም እንደገና ልጁም ደግሞ የልፋቱን ዋጋ አላገኘምና አልቅሶ ነው ሄደ በይልኝ ያለቀሰ ቪዲዮ ስላየን የደወልንላችሁ። ቪዲዮን አይቼዋለሁ። እሺ እሺ ግን ምንድነው እኛ እንደ ድርጅት እንትኑን አዘጋጀን እንጂ ብሉን ፈጣን እንጂ አዘጋጅና መራጫ አካል እኛ አይደለም። ኦኬ አዘጋጆቹ እኛ ፈጣን እነሱ አሸናፊ ናቸው ላሉት አሳወቁን። እኛ የሚያወቅ ነው ይዛመታ ስለሆነ እዛው ላይ ይስራል። ማንንም ምንድነው ማነው ታንተ ሁላችን የመጣነው አባላት ያወቅነው እንደማንኛውም ሰው በቦታው ተገኝተን ነው የምናውቀው ነገር የለም። ኦኬ የቻሌንጁን እሱ ማለት አንደኛ የእናንተን ምርት ያስተዋወቀበት እንትኑ ቪዲዮ እጅግ በጣም ቫይራሉ የወጣ ነው። በጣም ብዙ እንትን አይቶታልና ቻሌንጁን ያዘጋጃችሁለትን እናንተ ለምን እንደ አንድ ድርጅት ሰፖርት አላደረጋችሁትም? አዎት ማለት ነው። ምናልባት ለድርጅት የኛ ሙሉ አውቶሪቲ ቢኖረን ኖሮ ልክ ነሽ መሰራት ያለበትን ነገር ምን ላይ ተሰርቷል፣ ምን አደረገ፣ እንዴት ተደረገ የሚለው ማየት ይጠበቅብን ይችል ነበር። እኛ
በደጋፊዎቹ ልክ ሳይሆን ማን መረጣቸው ምን ያክል ሰው መረጣቸው በሚለው ውስጥ ነው ያን ነገር የተረዳነው ያስረዱን ማዘጋጆች አካባቢ ቪው ራሱ ማለት እይታውም እኮ የዚህ ልጅ እኮ ነው የሚበልጠው። ለስንት ሰው ነው የሰጠው በሉት? ለስንት ሰው ነው ቻሌንጁን የተሰጠው? ድርጅታችሁ ለስንት ሰው ነበር ከይቅርታ ጋር ቻሌንጅ የተሰጠው? የስ ለስንት ልጆች ለስንት ቲክታከሮች ነበር ቻሌንጁን የሰጣችሁት? እና ይኸውልሽ የተዘጋጀው እንትን አለ ፕላትፎርም አለ። ፕላትፎርም ደረጃ አለው ወይም ደግሞ የስፖንሰርሺፕ ሌብል አለው። እሺ የፕሪሚየም ጎልድ እንደዚህ የተባለ በሚመጣው እኛ የደረሰን የጎልድ ፕላትፎርም ነው። አስበን የነበረው የፕሪሚየሙ ነበር። ኦኬ ግን በላይ ሲደርስ አዘጋጆቹ የተነጋገርነው ወይም ለታይተዋል ነው በላይ ቪዲዮ የሚሰሩ ሰዎች ወይም ቲክቶኮች እድል ይሰጣል። በላይ ቪዲዮ ይሰራሉ በራሳቸው ከዛ በኋላ ከዛው 100,000 በላይ ተመልካች ያሉ ሰዎች ለምርጫ ድርጅት ይገባሉ። በምርጫው ቲክቶክ አዋርዱን ምርጫ መስፈርት የሚያሟሉ ሰዎች ይመረጣሉ። ምርጫ ስር ያሉ ሰዎች ያሸነፈ ከይቅርታ ግን እንደዛ ከተባለ እኮ ይቅርታ እንደዛ ከተባለ ግን እኮ ታዲያ ይሄ ልጅ እነዛዛ ስማቸው የተጠራውና የዚህ ልጅ ቪው እኮ የዚህ ልጅ ቪው እኮ ነው የሚበልጠው። አንደኛ የዚህ ልጅ ቪው ነው የሚበልጠው። እንዴ ማን ነው የሚደውልባት? ኦኬ ስለዚህ ያንን ጥያቄ መመለስ ይህን ፕሮግራም አዘጋጅ የሆኑት ናቸው። አዎ ግን እሺ እናንተስ እንደ ድርጅት ይሄ አንድ ምስጊን ልጅ ኦልሬዲ ምርታችሁን አስተዋውቋል፣ በሚሊዮን ታይቷል። እናንተስ እንደ ድርጅት ለምን ሰፖርት አታደርጉትም? ማለት ኦልሬዲ ይሄ ልጅ እኮ እዚያ ማኒቲ ማየት ካለበት ለናይች ይሆናል። ቴንክ ዩ እንደው ማኒቲ ይሁንና እሺ አንድ ጊዜ ሱራጃ እያለቀሰ ቪዲዮ አየሁ። እግዚአብሔርን እኔ እውነቴን ነው ልንገራችሁ። ኦኬ ፓስታ ብሎ ቪዲዮ ሲሰራ የቻሌንጅ መሆኑን ራሱ ያወቅኩት በሱ ነው፣ በሱ ቪዲዮ ነው። መሸለም ነበረበት እንኳን እሺ ክሬቲቭ አይደለም ብለው ካሰቡ እንኳን የሆነ ገንዘብ መስጠት ነበረባቸው። የምሬን ነው የምላችሁ፣ የሆነ ገንዘብ መስጠት ነበረባቸውና የምር ደብሮኛል። ቢሰጡት ጥሩ ነበረ። ከዛ በተረፈ መኪናው የአመቱ ምርጥ ቲክታከር ተብሎ ለአዶናይ ሰጥቶታል። ይመቻቸው። የህዝብ ድምፅም ነው ይገባዋልም። ኤኒዌይስ ያራዳልሽ የምር ግን የሱራ እያለቀሰ ሳይ ከዛ ስወጣ ላይ ቲክቶክ እያየው ነበር ወደ ቤት የሄድኩትና ሲሄድ እግዚአብሔርን ነው የምላችሁ እያለቀሰ ቪዲዮ ሳይ ምናምን እንዲህ አልኩኝ። ጓልዬ እያለቀሰ ቪዲዮ ሳይ ጌታን ነው የምላችሁ እንትን አለኝ። ኢየሱስን አሳዘነኝ። ቢያንስ የሆነ ነገር ቢሰጡት። አሁን ለቡርሳሞ አላሸነፈም እኮ ለቡርሳሞ ግን 200,000 ብር ምናምን ሰጥተውታል። ገብታችኋል? ለቡርሳሞ ነው ምናምን ሰጥተውታል። 200,000 ብር ነው ለሱራ። እሺ ክሬቲቭ አይደለም እኮ ብለው ቢያስቡ ቢያንስ እንኳን የሆነ ነገር መሸለም ነበረባቸው። የሆነ ነገር ጓደኞቹ እንዲሁም ደጋፊዎቹ ብቻ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አላችሁ። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ቅዱስስ ቅዱስ ሰግድ እሺ ድምጤን አትሰማው የጮኩኝ እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱ ትልቅ ደረጃ ማድረስ ደግሞ የዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያን ማገዝ እፈልጋለሁ። አዶናይ ፋውንዴሽን
ትልቅ ደረጃ እንደምንደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ግብንስቱ በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኛ ዓላማ የእናንተ ኮንፊደንስ ነገር ቲክቶክ አዋርድ ላይ ብዙ አወዛጋቢ ነገሮች ተከስተዋል። ያልኳችሁን ሀሳቦች በጥቂቱ አደረስኳችሁ። አንዳንድ አልፎም ደግሞ እንደዚሁ እንደ መረጃ ብትሰሟቸው ያልኳቸውን ሀሳቦች አሰናድቼ ወደ እናንተ አደረስኩኝ። እንግዲህ ቀጣዩ አመት የቲክቶክ አዋርድ አሸናፊ ደግሞ እንዲሆን የታሰሩ የቲክቶክ ማህበራዊ ሚዲያ ላይ የተለያዩ ተጽዕኖችን የሚፈጥሩ የሚንቀሳቀሱ ወጣቶች ነበሩ። ከነዛ መካከል ጥቂት ማንላቸው 3 እና 4 የሚሆኑት ታስሯል። እነሱም እንግዲህ በቀጣይ ደግሞ ያው ከጥፋታቸው ታርመው የእስር ጊዜያቸውን ጨርሰው በቲክቶክ ማህበራዊ ሚዲያ ላይ እነሱም አዋርድ ላይ ተገኝተው ሽልማታቸውን የሚቀበሉበት ተፎካካሪ የሚሆኑበት ጊዜ ነው ለማለት እወዳለሁኝ። እንግዲህ ለእናንተ ያሰናዷቸው ሀሳቦች፣ መረጃዎች እነዚህ ነበሩ። በሌሎች ርዕሰ ጉዳዮች እንገናኛለን። እስከዚያው ድረስ በያላችሁበት ሰላም እንድትሆኑ እመኝላችኋለሁ። ሰላም